ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ይትባረክ ይትባረክ ፍቅርና በጎነ ናትናኤል ዳዊት ብዙዎቻችሁ በቲክቶክ ላይ የምታውቁት ታዋቂ ነው። ከ1 ሚሊዮን በላይ ተከታዮች ያሉት ከትናንትና ወዲያ በሐዋሳ ከተማ ሰርጉን ድል ያደረገ ሰርግ ደግሶ አግብቷል ማለት ነው። የሐዋሳ ከተማ ነዋሪዎችም የተገኙበት በጣም በሚያስገርም ሁኔታ በሚያስደምም ሁኔታ የተደገሰ ትልቅ ሰርግ ነው። እነ ዮናታን አክሊሉ፣ ማስተር አብነት፣ ብዙ ታዋቂ ሰዎችም የተገኙበት ብዙ ባለስልጣኖች የተገኙበት ድል ያለ ሰርግ ነው። እጅግ በጣም ቆንጆና ማራኪ የሆነ ሰርግ ነበረ። ወንድማችን ናትናኤል ዳዊት እንኳን ደስ አለህ፣ እንኳን ለዚህ አበቃ ለማለት ወዳለው። ወንድማችን ናትናኤል ዳዊት ከዚህ በፊት እንደምታውቁት እንግዲህ ቲክቶክ ላይ ጥሩ ኮንቴንቶች በመስራት ወይም ደግሞ አስተማሪና አዝናኝ በሆኑ ኮንቴንቶች ይታወቃል። አሁን ደግሞ ጊዜው ደርሷል ላገባ ነው ብሎ ከዚህ በፊት ማሳውቆን ነበረ። አሁን አግብቷል ማለት ነው። ከሰርጉ በፊት ከ2 ወር ምናምን በፊት ይመስለኛል ከፍቅረኛው ጋር አንድ ፖድካስት ላይ የራሱ ፖድካስት ላይ መጥቶ በግል ስለ ግንኙነታቸው ወይም ደግሞ ሪሌሽንሺፓቸውን አጋርቶን ነበረ። ጥሩ የፍቅር ጊዜ እንደነበራቸውና ስታወቁ እንደውም ኖርማል ጓደኛ እንደነበሩ ከዛ በኋላ ነው ወደ ጓደኝነት ጥያቄ ጠይቋት የገርልፍሬንድ ወይም ደግሞ ይሄ የሴት ጓደኛ ፍቅረኛ ትሆኛለሽ ካላት በኋላ እሷም ደግሞ ወደ መጀመሪያ በድንጋጤ ነበረ። ምክንያቱም እሷ የጠበቀችው እንደ ኖርማል ጓደኛ እንደ መደበኛ ጓደኛ ነበር ያሰበችው። ግን ይህን ጥያቄ ከሱ እንዳልጠበቀች እና ሰርፕራይዝ እንደተደረገች እና ደስተኛ ሆናም ደግሞ የሱን ጥያቄ እንደተቀበለች እንዳላመነታች በዛ ፖድካስት ላይ ተናግረው ነበር እና በቅርብ ደግሞ እንደሚጋቡ ተናግረውም አሁን እንግዲህ ሰርጋቸው ተደግሶ ብዙ ሰዎች ተገኝቶ ድል ያለ ሰርግ በጣም የሚያምር በተለይ የቪዲዮ ፕሮዳክሽኑ እጅግ በጣም የሚለይና የሚያስገርም የሚያስደምም ሰርግ ኧረ እንደዛ እኔ ባገባ የሚያስብል ነገር ነው። በተለይ ያገባችሁ ምናልባት ከጋብቻቸው አንፃር የሱ ቪዲዮ ፕሮዳክሽን ምናምን ማለት ትችላላችሁ። ምናልባትም ታዋቂ ስለሆነ ምናምን ልትሉ ትችላላችሁ። ግን በጣም የሚያምርና ደስ የሚል ሰርግ ፕሮግራም ነበረ። የሐዋሳ ከተማ መንገዱ እንዳለ ተዘጋግቶ ነበረ። ብዙ ሰዎች የተገኙበት ብዙ ባለስልጣን ብዙ ታዋቂ ሰዎች የተገኙበት ገራሚ ሰርግ ነበረ ማለት ነው። እጅግ በጣም ደስ ብሎናል። እንኳን ደስ አለክ ለማለት እንወዳለን ወንድማችን ናትናኤል ዳዊት። ይትባረክ